ገደል መግባት ትችላለህ። ኦፍ ኮርስ በቃ እንደማፈልግ እየነገረችው ነው። ጦሮጦስ መግባት ትችላለህ። እንደማፈልግ አይደለም ሩታ እንደዚህ ያልሽው ከልብሽ ቢሆን የሚቆርጥልሽ ቢሆን እኮ አሪፍ ነበረ። ነገር ግን ደግሞ ነገ ተመልሰሽ ትለምኚዋለሽ። ወንድ ልጅ በልመና የሚሆን ነገር አይደለም በጭራሽ ማለት ነው። ወንድ ልጅ ለምነን ከራሳችን ጋር ልናኖረው አንችልም። እሱ ሲፈቅድ ብቻ ነው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። የኔ ውዶቼ ቪዲዮ ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። እኔ ልሳቅ ወይስ ላልቅስ? እውነት እኔ ሩታ ማለት ነው የምሬን ነው ብዙ ነገሮችን ያሳለፈች ሴት ናት። ብዙ ነገሮችን ማለት ነው እና ብዙ ለፍቅር መስዋዕት ከፍላለች። የከፈለችው የፍቅር መስዋዕት ግን መጨረሻው ቢያምር ጥሩ ነበረ። መጨረሻው አላማረም። አሁን ላይ ግን ደግሞ እያደረገችው ያለው ነገር ይደብራል። ምክንያቱም ምን መሰለሽ ራስሽን ነው እየጎዳሽ ያለሽው ራስሽን ማለት ነው። የምሬን ነው። እኔ ይሄ ሩታን ጠልቻ አይደለም። ነገር ግን ደግሞ ሁኔታው ሳየው አያምርም። ማለት ወንድ ልጅ ለምንን ከኛ ጋር ልናኖር አንችልም። እርጉዝ ነሽ አይደለ? እሺ እንኳን አረገዝሽ። እኔ በበኩሌ ደስ ብሎኛል። ልጅ የእግዚአብሔር ስጦታ ነው። ምክንያቱም ልጅ አተው ልጅ ስጠኝ እያሉ ስንት የሚያለቅሱ ሰዎች አሉ። መታደል ነው ልጅን ማግኘት ማለት ነው። ልጅን መውለድ መታደል ነው። ነገር ግን ደግሞ ምን መሰለሽ ይሄንን ልጅ አምነ ተቃበል፣ ከኒ ጋራ ኑር፣ እሷን ተዋት፣ ከኒ ጋር ሆን፣ ልጅ እያልክ አትምጣ፣ ልጅ ናፈቀኝ ብለህ አትምጣ፣ ቤቴ አትምጣ፣ ገደል ግባ፣ ገደመኔ ብዙ ነገር ትይዋለሽ አብርሽም ማለት ነው። እና በልመና ሊሆን አይችልም። እሱ ወዶ ፈቅዶ ከፈቀደ ልቡ ከፈቀደ ከአንቺ ጋራ ይኖራል። አንቺ ሳትለምኒው ማለት ነው። ማንኞቹም ወንዶች ተለምነው ልባቸው ካልፈቀደ ከኛ ጋር ሊኖሩ አይችሉም። ወንድ ልጅ ሲለመን ይብስበታል፣ በጣም ይብስበታል ሲለመን ወንድ ልጅ ማለት ነው። እና ምልልሽ ነው በቃ ተይው፣ ራስሽን አስከብሪ። እንዴ አንቺ እኮ ገና ወጣት እኮ ነሽ ሩታ፣ ገና ወጣት እኮ ነሽ እንዴ። ለምንድን ነው የምትለምኒው? ትሰሪ የለ እንዴ? ገንዘብ ታገኝ የለ እንዴ? እና ስለምንድን ነው የምትለምኒው? ወንድ አብርሽ ብቻ ነው እንዴ? ለምን ራስሽን ኩል ሆነሽ አታሳዩም? እርግፍ አድርገሽ እርሹ፣ በቃ እርሹ፣ በቃ ታዩ። እሱ መጣም በህይወትሽ ላይ ቀረም ላንቺ ህይወት ላይ ምንም የሚለውጠው ነገር የለም። አለቀ። ምንም የሚለውጥልሽ ነገር የለም በዚህ ሁኔታ ማለት ነው። አንድ ሰው ሲወደን ሲያከብረን ጊዜ ሲሰጠን በቃ ልቡ ሙሉ ልቡ ከኛ ጋር ሲሆን ነው፣ ሲፈቅድለት የሱ ልቡ ሲያዘው ነው እንጂ አንቺ ለምነሽ ታግለሽ ተጨቃጭቀሽ ተሳድበሽ ራስሽን አዋርደሽ ክብርሽን ዝቅ አድርገሽ ምናምን ነገር የሚሆን ነገር የለም ሩታ። የምሬን ነው እንዴ። ቆንጆ ነሽ አይደለ? ምርጥ ቁመና አለሽ ምናምን ነገር፣ በዛ ላይ ወጣት ነሽ አይደለ እንዴ? ስለዚህ መስራት ትችያለሽ። እንዴት ተፈላጊ እኮ ነሽ። ምን ነው ራስሽን እንዳልተፈላጊ አድርገሽ አሳይሽው። እንደዛ እኮ ነው አሁን እያሳይሻልሽ ራስሽን ማንም እንዳይፈልግ። ልክ አንቺ ስለወለድሽ ከዚህ በኋላ ማንም እንደማይፈልግሽ አድርገሽ ነው ራስሽን እያሳይሻልሽ። አንቺ እኮ እያሳይሻልሽ ንጹህ ፍቅር ነው። በፊት የነበረው ንጹህ ፍቅርሽን አሁንም ያንን ወልደሽ እንኳን ያንን ንጹህ ፍቅር ነው እያሳይሻልሽ። እሱ ደግሞ ንጹህ ፍቅር የሚባል ነገር የለበትም። አሁን እሱ የሱ ልብ የአብርሽ ልብ ማለት ነው ሴቶችን መቀያየር ላይ ነው። በቃ ትኩረቱ ሴቶችን መቀያየር ላይ ነው እንጂ ትኩረቱ አንቺ ልጅ ስለወለሽለት ዳግም ልጅ ስለወለኩለት ይመለሳል ምናምን ብለሽ አስበሽ እሱን መልሰዋለሁ ብለሽ አስበሽ ነበር ያደረግሽው። ነገር ግን ደግሞ ራስሽን ነው እየጎዳሽ ያለሽው። ምንም ብታደርጊለት አይመለስም። በቃ ወንድ ልጅ ቆረጠ ነው። ስለዚህ ታዩ በቃ ለቀቅ አድርጊው፣ የራሱን ህይወት ይኑር። አንቺ ደግሞ ትችያለሽ፣ የራስሽን ኑሪ። በቃ መለመን አያስፈልግም። አንቺ እኮ የተሻልሽ ሆነሽ አሁን እኮ አንቺ ያልተሻልሽ ሆነሽ ነው እያሳይሻለሽው። አሌለ ማንም እንደማይፈልግሽ አድርገሽ ነው ለአብርሽ እያሳይሻለሽው እየነገርሻለሽው። ኖ በጣም የተሻልሽ ነሽ። ከምንም በላይ የተሻልሽ ነሽ። የተሻለ ነገር የሚገባሽ ሴት ነሽ። ስለዚህ አንቺ ተሽለሽ ተገኝና ከሱ እሱ መጥቶ ይለምንሻል። እመንኝ ይለምንሻል፣ ያለቅስልሻል። እርሹ በቃ ስትራሹ እራሱ ይመጣል። የለመንሹ ሁሉ ይቆጨዋል ማለት ነው። ሄርሜላ ጋር ያለው የማስመሰል ፍቅር እንደሆነ የእውነት ፍቅር እንዳልሆነ
ጥቅምን ፍለጋ ይሄ አሌላ አንቺን የማናደድ ምናምን። ሲጀመር እሷ እኮ ጭንቅላት ቢኖራት ማለት ነው አንቺ ላይ አክት አታረግም ነበረ። እውነት ተልቧ ሴት ብትሆን ኖሮ እዚህ ጋር አንቺ እዛ ጋር ወልደሽ ምናምን ነገር ከሱ ጋር እየመጣች እየተሻሸች ምናምን ነገር አንድ ሴት ልጅ ሞራል ላይ በዛን ያክል አትረማመድም ነበረ። ከልቧ ሴት ብትሆን ከልቧ አፍቃሪ ብትሆን ማለት ነው። ስለዚህ እሷም አስመሳይ ናት። አንቺን ለማናደድ ነው እያደረገች ያለችው እንጂ እውነት አፍቅረው አይደለም። እውነተኛ አፍቃሪው አንቺ መሆንሽ ነገ ነው የሚገባው፣ ዛሬ ሳይሆን ማለት ነው። ስለዚህ ተሽለሽ ስትገኝ ነው ይሄንን ሊያደርግ የሚችለው ሊመለስ የሚችለው። ደግመሽ ደጋግመሽ እየመጣሽ የምትለምኒው ከሆነ በግድ ከኒ ጋራ ኑር እንዴ! በግድ ኑር እኮ ነው ይሄ፣ በግዴታ ምናምን በገመድ እኮ ማሰር እኮ ነው የቀረሽ። ሩታ ታዩ፣ የራሱ ጉዳይ። ማነው አብርሽ እንዴ? ማነው አብርሽ? ስትወጁ ካልወደደሽ ስትፈልጊው ካልፈለገሽ ታዩ። አንድ አብርሽ ቢሄድ እኮ 30 አብርሽ ላንቺ ይመጣል። እንደዛ አብርሽ ለምን ለውስጥሽ አትነግሪው? ምናልባት እኮ በእርግጥ መልካም ልቡ ገዝቶሽ ሊሆን ይችላል። መልካም ልቦችም እኮ ይቀየራሉ። የማይቀየር የለም ውዴ። እንደው ምን ሆነ? ታዩ፣ በእናትሽ ታዩ፣ ሩታ ታዩ። የምር እንደዚህ በቃ አትለምኒው። ምንድነው በዚህ ያክል መለመን? ምንድነው የቸገረሽ? ምን አጣሽ? ምን እንዲያደርግልሽ ነው? ወይኔ የልጅ ማሳደግ ያተሽ ነው? ምንም አተሽ እኮ አይደለም። ምንም ጎሎብሽ አይደለም። እንደዚህ ለምነሽ አምጥተሽ የትኛውን ፍቅር ሊሰጥሽ ነው? የትኛውን ፍቅር? እንደዚህ ተለምኖ መጥቶ ፍቅር እንኳን ቢሰጥሽ አንቺ እውነት ልብሽ ያምናል? አያምንም እኮ ውዶቼ። የሆነ እውነት ከልብ ነው ተመልሰ ነው ሌላ ጥርጣሬ ውስጥ ነው የምንገባው ማለት ነው። አናምንም እኮ ለምን እንዳመጣ ነው ልባችን ስለሚያውቅ ማለት ነው። ስለዚህ ተይ